ቢስሚላህ ቢስሚላህ ወላሂ العظيم የሚያስቅ ነገር ነው ያየሁት። ሁሉንም አንድ ባንድ እናየዋለን። እሺ እንጀምር። ከመጀመሪያው ስንጀምር አላህ Subhanahu Wa Ta'ala በእስልምና ሴት ልጅ እንቁ ናት፣ አይደለም ሌላ ነገር አይደለም። እንቁ ከእንቁዎችም እንቁ ናት። ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው በምን አይነት ዘመን እንደመጡ ይታወቃል። በምን አይነት ዘመን ነበር የመጡት? ሴት ልጅ ከነ ህይወቷ በምትቀበርበት ጊዜ ነበር የመጡት። ከዛ ግን ቁርአን ቆመላት። ወይዘል መውዒደቱ ሱዒለት ቢአይ ዘንቢን ቁቲለት ብሎ ቆመላት። በምን ወንጀል ነው የተገደለችው ብሎ ቆመላት። እሺ ልጅ ስትሆን ማለት ነው ሴትነትን ከዛ ረሱል ሰለላሁ ዐለይሂ ወሰለም ገና ከመምጣታቸው ነው የተከበረችው። እሺ እናት ስትሆንስ እንደ መጽሐፍ ቅዱስ እርኩስ ነው የምትባለው ስንል በፍጹም። ሱነን ኢብኑ ማጃ 2781 ላይ ምን አለን? እናት ስትሆን ጀነት ከእግሯ ስር ትሆናለች። በዛ ልክን የተከበር ነው። ጀነት ብሎ ማለት ሁሉም መልካም ስራ የሚሰራላት ለምንድን ነው? ለጀነት ነው። ሁሉም ታርጌቱ ምንድን ነው? ጀነት። እናት ስትሆን በእስልምና ሴት ከእግሯ ስር ነው የሚሆነው ጀነት። ኢማጂን እንግዲህ ቅድም አሳይቻለሁ። ሳሂህ ቡኻሪ 5971 ላይ ረሱል ሰለላሁ ዐለይሂ ወሰለም ተጠይቀው ሶስቴ ምን አሉ? ኡሙክ አሉ። ለእኔ ምርጥ ሰው ብሎ ማለት ማን ነው ሲባል እናትህ አሉ። ባለ ስመመን ኡሙክ ብለው ሶስቴ ካሉ በኋላ አራተኛው ላይ ምን አሉ? ባለ ስመ አቡክ አሉ። የሴትን ደረጃ በሶስት ታታለቁ። ተመልከቱ እንግዲህ። እሺ ሚስት ስትሆንስ ምንድነው የምትሆነው ሲባል ከመህሯ ጀምሮ ቅድም አይተናል። በስርዓት መህሯ እንደሚሰጣት በሱረቱ ኒሳ 4:19 ላይ በመልካም መኖሯን እንዳለባቸው ወንዶች ራሱ ጥሩ ወንድ የሚባሉት ለነሱ ለሴቶቻቸው መልካም ሲሆኑ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ገልጸዋል። በሪያዱ ሷሊሒን 280ኛው ገጽ ላይ ምን ይላል መሰላችሁ? ከምድር ላይ ከዱንያ ምርጥ ነገር ብሎ ማለት አሉ ሴት ልጅ ሳሊ የሆነች ሚስት ናት ነው ያሉት። ጥሩ መጠቃቀሚያ ብሎ ማለት ምንድናት? ሴት ነው ሚስት ሳሊ የሆነች ሚስት ናት ነው ያሉት። ቅድም መምታት ስትል ነበር። አንድ አይደለም 10 ተፍሲር አሳይሻለሁ። ምንድነው የሚለው? ደርበን ገይረ ሙበሪህ አሳማሚ ያልሆነን ምት። ልጅም እኮ እሳቱ ሲገባ ምንድነው የምታደርጉት? እጁን ነካ አድርጋችሁ ትመልሱታላችሁ። ለምን? አያቅም፣ ይቃጠላል። ሴትም ስታጠፋ ተይ ስትባል ምንድነው የሚለው ቁርአኑ? መጀመሪያ ተይ ብለህ ምከራት። ወላሂ ሂክማን ነው የሚያስተምረው ቁርአን። ተይ ብለህ ምከራት። ከዚያሳ ለያት እንትን መኝታ መለየት ባይዘው ትልቅ ስቴጅ ነው ለሚገባት ሴት ማለት ነው። መደንገጥ መቻል አለባት ያቺ ሴት። እንደዛም ሆኖ ግን እንደተቆጣባት ካልገባት ምታት። ለምን? እንደተቆጣባት እንዲያውቅ። ጨርግዳስ ነው ወይ? እንደ መጽሐፍ ቅዱስ አቃጥላት ነው ወይ? አይደለም። በቢላ በገጀራ በላስ ነው ወይ? አይደለም። ሙበሪህ ያልሆነን ምቷት። አሳማም ያልሆነን ምት። እንደውም አንዳንድ ሙፈሲሮች ምን ብለዋል? መፋቂያ መፋቂያ ይሄኛው ጥርስ የሚፋቅበት በሱ ነው ምቷት ያሉት። ገባሽ አይደለ? ምት ሲባል ያህን ነው 12 ጊዜ የምታትበይ። ቅድም አሳየቼሻለሁ። እናንተ በመጽሐፋችሁ እግዚአብሔር አባቶቻችሁ ቅዱሳን አባት ተብለው የሚጠቀሱት ራሱ ምንድን ያሉት? ስትፈጠሩ እንኳን እናንተ አስላችሁ በኃይል ደካማ የተደረጋችሁ ለምንድን ነው? ባል ቀጥቶና መጥቶ እየቀጠቀጠ እንዲገዛሽ ነው። እንደምትገዢ አንቺ አሳይተሻል። ቅድም ምን ብለሻል? አይ እኔ ባል ስትፈቀር ትገዛለች ምናምን። እኛ ልንገዛ አላህ ልንገዛ እንጂ ባላችን ልንገዛ አልተፈጠርንም። ልናከብር ልንወድ ነው እንጂ የተፈጠርነው ባላችሁ ተገዙ የሚባል ነገር የለም እኛ ጋር። ቅድም አይተናል። ቅድም አክብሯታል። እዛ ጋር ጨርስ እንችላለን። መጽሐፈ ሲራክ ምዕራፍ 25 ከቁጥር 27 ለልብ ቁስለት እያለሽ ለፊት ጥቁረት ለነፍስ ሀዘን እያለሽ ስለ ጉድለት አወራሽ። መጽሐፈ ቀሌምንጦስ ላይ የአእምሮ ጎዶሎ ምንም የማታገናዝብ የሰማችሁን ዝም ብላ የምትቀበል የአእምሮ ጎዶሎ እያለሽ የቱ ጋር ነው የተከበርሽው? ነው እናት ስትሆኝ እርኩስ ነሽ። ልጅ ስትሆኝ ለአባትሽ የተሰወረ ቁርጥማት ነሽ እያለሽ የቱ ጋር ነው ያከበረሽ ነው ጥያቄያችን። እኛ ሳናቅ ውስጥ ለውስጥ ነው የሚያከብራችሁ እንዴ? ከሞት የላይ መጽሐፈ መክብብ ምዕራፍ 7 ከቁጥር 26 ላይ ከሞት የመረረ ነው ያለ። በቃ ከሞት የመረረ ምን አለ? በአላህ ምን አለ? ምንም እኮ የለም። እናንተ አላችሁ፣ በመጽሐፍ ቅዱስ ግን እናንተ አላችሁ። ሴቶች ከሞት የመረረ ናችሁ። እንዴት እንዳቆሸሻችሁ መጽሐፈ ጨዋታ ቅድም አሳይቻለሁ። በቃ ሲዘጋው ምን አለ? ወንድ ከመሆን ሴት ከመሆን ወንድ መሆን ይሻላል። 4 ነጥብ። ከዛ ደስ የምትል 4 ነጥብ። ከዛ ምን አለ? እንስሳ ከመሆን ሰው መሆን ይሻላል አለ። ሰው አልተባላችሁም እኮ በመጽሐፍ ቅዱስ ቆንጅት። እንዴት አድርገሽ ነው እንደዚህ የምትይው? ቅድም ምን አለች?
አይ የሴት ልጅ እኮ ንቀት የምታዩት ተደፍራ እንኳን ምንድነው የምትደረገው? ለደፋሪው ነው የምትሸለመው። ፍትህ እንኳን አይቆምላትም። የምን ፍትህ ነው እንዴ? በል እንደውም እግዚአብሔር ራሱ ሲያስደፍራት እንመለከታለን። አሞጽ 7:7 ላይ እግዚአብሔር ሴቷን ምንም ያላደረገችን የአሜጽያን ትንቢት ስላልቃ አልቀበልም ስላለ ብቻ የአሞጽ ሚስት ሴተኛ ዳሪ ያስደረጋል። መጽሐፈ ሳሙኤል ምዕራፍ 12 ከቁጥር 8 ላይ ምንም ያላደረጉ የዳዊት ሚስቶችን ሲያስደፍራቸው እንመለከታለን። ዘፍጥረት ላይ ብትመለከቱ፣ ሌላ ትንቢቶችን ራሱ ብትመለከቱ እግዚአብሔር ምንድነው አስነውራቸዋለሁ እያለ ሴቶች ሁሉ ታርጌት የሚያደርገው አስነውራለሁ ምን ማለት አስደፍራለሁ። ለምን? ፍትህ ለሴቶች በመጽሐፍ ቅዱስ እንጠይቃለን። እግዚአብሔር ግላዊ የሆነ ኬዝ አለበት ከሴት ጋር። እኔ እከራከርሻለሁ እግዚአብሔር ጸብ አለበት ከሴት ጋር ብዬ ማለት ነው። እንደ መጽሐፍ ቅዱስ ቢሆን ኃጢአት ሁሉ የተገኘው ካንቺ ነው ይልሻል እኮ ካንቺ ነው ይልሻል። በቃ እዛ ጋር እኮ ዘጋ። እናት ስትሆኝ ማያከብርሽ፣ ልጅ ስትሆኝ ማያከብርሽ፣ ሚስት ስትሆኝ ማያከብርሽ፣ ሰው እንኳን ብሎ ያልጠራሽ መጽሐፍ እንዴት ነው አከበረኝ ልትይ የቻልሽው? በየትኛው አእምሮሽ ነው? እራሱ በፈጠረሽ ፍጡር እርኩስ ርካሽ የሚልሽ መጽሐፍ በየት በኩል ነው? ክብር አታውቁም ወይ ነው? ለነገሩ ክብር አይወድላችሁም። እንዳየነው ከሆነ አይ አክብሮኛል ምት ከሆነ እግዚአብሔርም አውቋል የልባችሁ። የምርም ውስጥ አዋቂ ነው። ገርሞናል። ክብር እንደማይወድላችሁ ነው ያወቀው። ገባሽ? ኢቭን ብትፈታ ራሱ በክርስትና ምንድን ነው ጋለሞታ ትባላለች የተፈታች። ኢማጂን አሁን ሜሮን ባሏ ቀጥቅጦ ቢፈታት 1 ደቂቃ ይጨመርልኝ። የአንቺ ደቂቃ 1 ደቂቃ ይጨመርልኝ። ጨምሩልኝ የቅድሙ የሷን 1 ደቂቃ። ባሏ ሜሮንን ቢፈታት ምንድን ነው ጋለሞታ ትባላለች። ኢማጂን እንግዲህ እንዴ ቀጥቅጧት እኮ ይሆናል። ሜሮንን እኮ አሰቃይቶት እንዴ በቃ እንባ በእንባ አድርጓ ይሆናል የተፋታችሁ። ግን ስለተፋታች ብቻ ምን ትባላለች? ጋለሞታ ትባላለች። ይሄ አግባብ ነው ወይ? የምር ይሄ ነገር እግዚአብሔርን ፍትህ ለእናንተ ገባሽ? ፍትህ ለእናንተ ከጅምሩ ራሱ ብንመለከት ይሄ ሴቲቱንም በጽንሽስ ጊዜ ጭንቅሽን አበዛዋለሁ ይሄን ሁሉ ለምንድን ነው የሚልሽ ነው። ከዛ ከረገመሽ በኋላ ራሱ ባደረገብሽ ነገር ደግሞ ድጋሜ ርካሽ ይልሻል። መርከስ ከሆነ የክርስትና ክብር ይቅርብን፣ እዛ ያዙልን። ወነዑዙ ቢላህ ከመርከስ አላህ ይጠብቀን። አትወጪ ምናምን ብለሻል። ክብርና ንቀት የማይገባችሁ እናንተ ናችሁ። ምንም ማድረግ አንችል። መርከስ ክብሬ ነው ካልሽ እዛው እንደረከሳችሁ እዛው። ባረከላሁ ፊኩም። እኛ እንደተከበርን እዚሁ። ደቂቃዬን ጨርሻለሁ። ጀዛኩሙላህ ሁላችሁን እንደተከታተላችሁን። ቆንጆ ነገር ነበረ።